which of the following are sets ሴት የሆኑት የትኞቹ ናቸው? ይሄኛውን በምናይበት ጊዜ በብሬስ ውስጥ የለም ስለዚህ ብሬስ ስላልተደረገለት ሴት አይደለም። ይሄም ዳርና ዳር ያሉ ብሬሶች የሉ። ይሄኛውም እንደዛው በዚህ በኩል ይቀረዋል። ይሄኛው መሆን ይችላል ሴት መሆን ይችላል። ይሄኛውም ሴት መሆን ይችላል። ኤፍ እና ጂ ናቸው። which of the following sets can be described in complete listing, partial listing and or set builder methods? እዚህ ጋር ካሉ ሴቶች በኮምፕሊት ሊስቲንግ ወይ በፓርሻል ሊስቲንግ ወይንም በሴት ቢልደር ሜተድ መግለጽ የሚቻለው የትኛው ነው? describe each set by at least one of the three methods. እያንዳንዱ ሴት ቢያንስ በአንዱ ግለጹ ከሶስቱ። እሺ the set of the first 10 letters in English alphabet. በእንግሊዘኛ አልፋቤት ያሉ የመጀመሪያዎቹ 10 ፊደላት ይሄ በኮምፕሊት ሊስቲንግ ሜተድ መግለጽ እንችላለን። እነሱም A B C D E F G H I J ናቸው። ሙሉ በሙሉ እንደዚህ መግለጽ እንችላለን። the set of all countries in the world በዓለማችን ላይ ያሉ ሁሉም ሀገራት ይሄን አሁን ሁሉንም እንዘርዝር ከተባለ 195 ሀገራትን ልንጽፍ ነውና ኮምፕሊት ሊስቲንግ ይከብዳል ሁሉንም መጻፍ። ፓርሻል ሊስት ማድረግ ደግሞ የሆነ ተመሳሳይነት ያለው ኮመን የሚያደርገው ነገር ስለሌለ ማለት አሁን ኢትዮጵያ ብለን የሆነ ነገር ሱዳን ብለን ይቀጥላል እንልም ዶት አናደርግም ምክንያቱም ተመሳሳይነት ስለሌላቸው ማለት ነው። ስለዚህ በሴት ቢልደር ሜተድ ነው የምንጠቀመው። x says that x is the countries in the world ማለት እንችላለን። the countries in the world በዓለማችን ላይ ያሉ ሀገራት ብለን እንደዚህ በሴት ቢልደር ሜተድ ማስቀመጥ እንችላለን። the sets of students of Addis Ababa University in the 2018-19 academic year በ2018-19 ዓመተ ምህረት ያሉ የአዲስ አበባ ዩኒቨርሲቲ ተማሪዎች እነዚህም በጣም ብዙ ናቸው። ኮምፕሊት ሊስት ለማድረግ ፓርሻል ሊስት ለማድረግ ደግሞ ዶት አድርገን እንዳናሳይ የተለያዩ ሰዎች ናቸው። ስለዚህ የተለያዩ ናቸው። ሶ በሴት ቢልደር ሜተድ x says that x is the set of students ወይንም x is students of አዲስ አበባ ዩኒቨርሲቲ in the year 2018-19 እንዲህ ብለን መዝጋት እንችላለን። ሴት ቢልደር ሜተድ the set of positive multiples of 5 የአምስት ብዜቶች ፖዚቲቭ የአምስት ብዜቶች 5 አለ 10 አለ 15 አለ እያለ ይቀጥላል። ይሄን በፓርሻል ሊስቲንግ ሜተድ መግለጽ እንችላለን። the set of all horses with 6 legs በስድስት እግር ያላቸው ፈረሶች ሴት ስድስት እግር ያለው ፈረስ የለም ኢምፕቲ ሴት ነው ወይ እንደዚህ ኢምፕቲ ሴት ወይንም ነል ሴት ይባላል። ይሄ እንደዚህ አይነት ነገር ስለሌለ write each of the following sets by listing its elements within braces ሊስት በማድረግ እዚህ ጋር ያሉትን ጻፉ ይላል። ሴት ያለ x is an element of integer says that -4 less than x less than or equal to 4 -4 less than ነው ስለዚህ አያጠቃልልም -4 ስለዚህ a equal to ከ-3 ጀምሮ ኢንቲጀር ስለሆነ -3 -2 -1 0 1 2 3 less than or equal to ስለሚል equal to 4ን ያጠቃልላል። እንደዚህ መጻፍ እንችላለን። ይሄን ሌላው b አለ set b equal to x ኢንቲጀር ነው ኤሌመንት ኦፍ ኢንቲጀር ነው x square less than 5 x square less than 5 ማለት ሁሉ ጊዜ x square less than የሆነ ቁጥር p ማለት ምን ማለት ነው? ኔጌቲቭ ራዲካል p less than x less than ራዲካል p እንደማለት። ስለዚህ ይሄም x square less than 5 ማለት ኔጌቲቭ ራዲካል 5 less than x less than ራዲካል 5 እንደማለት ነው። ሶ የኢንቲጀር ኤሌመንት እስከሆነ ድረስ አሁን ራዲካል 5 ማለት 2.23 ነው። ኔጌቲቭ 2.23 less than x less than 2.23 ነው የሚሆነው። አሁን ነጥቡን ተውና ምንድነው x is an element of integer ነው ያለው። ስለዚህ ኢንቲጀሩ ስንት ይሆናል? ኔጌቲቭ 2 ነው የሚሆነው less than x less than 2 ነው በዚህ መሃል ያለው ኢንቲጀር። ከኔጌቲቭ 2 እስከ 2 ያለው ኢንቲጀር ደግሞ ኔጌቲቭ 2 የቢ ኤሌመንቶች ኔጌቲቭ 2 ኔጌቲቭ 1 0 1 2 ናቸው። እሺ x cube less than 5 x is natural number ሆኖ x cube less than 5 እሺ ማንም ብንተካ ነው ከአምስት የሚያንሰው ኪዩብ ቦታ ላይ አንድ ብንተካ 1 cube less than 5 ነው ትክክል ነው። ሁለትም ብንተካ 2 cube 8 ከአምስት አያንስም። ስለዚህ
ከሁለት የማይበልጥ ከአንድ የሚያንሱ ቁጥሮች ናቸው ማለት ነው። ትልቁ አንድ ነው። ከዛ 0 ኔጌቲቭ 1 እያለ ወደ ኔጌቲቭ ይቀጥላል። ኔጌቲቭ ኪዩብ ኔጌቲቭ ስለሆነ ይሄ እስከ 1 ነው የሚሄደው። ሌላው ኤክስ ስኩዌር ማይነስ ኤክስ ኢኳል ቱ 0 ኤክስ ስኩዌር ማይነስ ኤክስ 0 የሚያደርገው ይሄ ማለት ኤክስ ኢንቱ ኤክስ ማይነስ 1 ኢኳል ቱ 0 እንደማለት ነው። ስለዚህ 0 የሚሰጠው ወይ ይሄ 0 ከሆነ ወይ ይሄ 0 ከሆነ ያ ማለት ኤክስ ኢኳል ቱ 0 እና ኤክስ ማይነስ 1 ኢኳል ቱ 0 ኤክስ ኢኳል ቱ ማይነስ 1 ወደዛ ሲሻገር 1። ስለዚህ ኤክስ ዋጋ 0 እና 1 ነው። ሶ 0 እና 1ን ሊስት አድርጎ መጻፍ ዲ ኢኳል ቱ 0 1 ነው የሚሆነው። እሺ ኤክስ ስኩዌር ፕላስ 1 ኢኳል ቱ 0 የሚያደርግ ሪል ነምበር የለም። ይሄ ኤምፕቲ ሴት ነው። ኤክስ ቦታ ገብቶ ከአንድ ጋር ተደምሮ 0 የሚያደርግ ሲጀመር ኤክስ ቦታ ቢገባ ከኤክስ ስኩዌር ግሬተር ዛን 0 የሆነ ቁጥር ነው። ግሬተር ዛን 0 ላይ 1 ሲደመር ግሬተር ዛን 1 የሆነ ቁጥር ነው የሚመጣ። ግሬተር ዛን ኦር ኢኳል ቱ 1። ስለዚህ 0 የሚሰጥ የለም። ስለዚህ ኢ ኤምፕቲ ሴት ነው የሚሆነው። ሌት ኤ ቢ ዘ ሴት ኦፍ ፖዚቲቭ ኢቨን ኢንቲጀርስ ሌስ ዛን 15 ኤ ፖዚቲቭ ኢቨን ኢንቲጀር ነው ከ15 የሚያንስ ፖዚቲቭ ኢቨን ኢንቲጀር ፋይንድ ዘ ትሩዝ ቫልዩ ኦፍ ዘ ፎሎዊንግ። እሺ ፖዚቲቭ ኢቨን ኢንቲጀር ነው ከተባለ ኤ ኤሌመንቶቹ እንደማን ናቸው? ፖዚቲቭ ኢቨን ኢንቲጀር 2 4 6 8 10 12 14 አለቀ። ከ15 የሚያንሱ ኢቨን ኢንቲጀሮች እነዚህ ናቸው። 15 is an element of ኤ ውስጥ 15 አለ የለም። ኔጌቲቭ 16 የኤ ኤሌመንት ነው አይደለም። ኢምፕቲ ሴት የኤ ኤሌመንት ነው አዎ። ኢምፕቲ ሴት ሰብሴት ኦፍ የማንኛውም ሴት ሰብሴት ነው። ስለዚህ ይሆናል 12 ሰብሴት ኦፍ ኤ ነው። ፕሮፐር ሰብሴት ኦፍ ኤ ነው 12 አለ። 2 8 14 የኤ ኤሌመንቶች ናቸው አዎ። 2 8 14 2 3 4 3 የለም ሰብሴት አይሆንም። 2 4 የኤ ኤሌመንቶች ናቸው። ኢምፕቲ ሴት የኤ ፕሮፐር ሰብሴት ነው አዎ ነው። እሺ እዚህ ጋር 246 እዚህ ኮማ የለም ልብ በሉ። የኤ ሰብሴት ነው አይደለም። find the truth value of each of the following and justify your conclusion። እሺ ኢምፕቲ ሴት ሰብሴት ኦፍ ኢምፕቲ ሴት ይላል። ኢምፕቲ ሴት የኢምፕቲ ሴት ሰብሴት ነው። ኢምፕቲ ሴት ለኢምፕቲ ሴት ሰብሴት መሆን ይችላል። ምክንያቱም ኢምፕቲ ሴት የማንኛውም ሴት ሰብሴት ስለሆነ። ግን እዚህ ጋር ባልነው ኢምፕቲ ሴት is an element of A የሆነ እንትን ኤሌመንት ሊሆን አይችልም። ኢምፕቲ ሴት ግን ሰብሴት ኦፍ ኤ መሆን ይችላል። ኤሌመንት ማለት አይቻልም። ኤሌመንት ማለት እዛ ውስጥ የተዘረዘሩት ነገሮች እንደማለት ነው፣ ኦብጀክቶች ናቸው። ስለዚህ ኢምፕቲ ሴት የለም። አሁን ኤሌመንት ማለት የሚቻለው እንደዚህ ከሆነ ነው። ሴት ኤ እንዲህ ከሆነ አው ኢምፕቲ ሴት አን ኤሌመንት ኦፍ ኤ ማለት ይቻላል። ግን ከዛ ውጪ ሌሎች ኤሌመንቶች እንዲህ በተዘረዘሩበት ኢምፕቲ ሴት አን ኤሌመንት ማለት አይቻልም። ኢምፕቲ ሴት ሰብሴት ኦፍ ኤ ነው ወይ? አዎ ሰብሴት ነው። እና 1.2 ሰብሴት ኦፍ 1.2 ልክ ነው። አንድ ሴት ኤ ለራሱ ምን መሆን ይችላል? ሰብሴት መሆን ይችላል። ኢምፕቲ ሴት is an element of A for any set A። ይሄ አሁን ያልኳችሁ ኢምፕቲ ሴት የኤ ኤሌመንት መሆን አይችልም። ኢምፕቲ ሴት እንዲህ በብሬስ ሰብሴት ኦፍ ኤ for any set A ማንኛውም ሴት ኤ ቢኖር ለምሳሌ ኤ የሚባለው 1 2 የሚባል ሴት ቢኖር የዚህ ሰብሴቶችን አውጣ ከተባልክ ኢምፕቲ ሴት አለ 1 አለ 2 አለ እንዲሁም ኤ ራሱ አለ። ስለዚህ እነዚህ ናቸው ሰብሴቶቹ። ግን እንደዚህ አርጋ ኢምፕቲ ሴት በትል ፎልስ ነው። ኢምፕቲ ሴት እንደዚህ በብራኬት ሲሆን አይደለም፣ ግን ብቻውን ሲሆን ሰብሴት መሆን ይችላል። 5.7 ሰብሴት ኦፍ 5 6 7 8 ይሄ ሊሆን አይችልም። እሺ ሴት ከሆነ እሺ እንደዚህ መዘጋት ነበረበት። እንዲህ ከሆነ ይሆናል። ግን 5.7 ለየብቻ ከሆነ እሺ 5 ብራኬት ውስጥ መሆን አለበት ሰብሴት ለመባል ብሬስ ውስጥ መሆን አለበት። ስለዚህ አይሆንም። እሺ ኢምፕቲ ሴት is an element of this የዚህ ኤሌመንት ይሆናል አይደለም። የዚህ ኤሌመንት ምን መሰላችሁ? የዚህኛው ኤሌመንት ውስጡ ላይ ያለው ማን ነው? ብራኬት ኦፍ ይሄ ነው። ስለዚህ እችኛው ነው ውስጧ ላይ ያለችው አናት እንጂ ይሄኛው ኤሌመንት አይደለም። for any set A is proper subset of A false ነው። ራሱ ለራሱ ፕሮፐር ሰብሴት ሊሆን አይችልም። ፕሮፐር ሰብሴት ይሄ ለዚህ ፕሮፐር ሰብሴት ነው የሚባለው። ይሄኛው ከዚህኛው ተጨማሪ አንድ ሊኖረው ይገባል። እዚህ ውስጥ ያሉ ሁሉም እዚህ መኖር አለባቸው፣ ግን ተጨማሪ አንድ ሊኖር ይገባል። ይሄ ደግሞ ሁለቱም እኩል ስለሆነ ፕሮፐር ሰብሴት አይሆንም። እሺ ይሄ ማለት ከዚህ ጋር እኩል ነው አይደለም። ይሄ ማለት ውስጡ ላይ የሆነ ነገር አለ ማለት ነው። ይሄ ማለት ደግሞ ባዶ ነው ማለት ነው።
ይሄ ማለት ከዚህ ጋር ነው እኩል ባዶ እንጂ ከዚህ ጋር አይደለም። for each of the following set find its power ሴቱን አግኙ ይላል። ያ ማለት ምን ያህል ሰብሴቶች አሉት። እዚህ ውስጥ ስንት ኤሌመንት ነው ያለው? አንድ ኤሌመንት ነው ab። በኮማ ከተለያየ ነው ሌላ ኤሌመንት አለ የሚባል። አንድ ኤሌመንት ካለው to the power of 1 ስንት ሰብሴቶች አሉት? ሁለት ሰብሴቶች። እዚህ ጋርስ አንድ ሁለት ኤሌመንቶች አሉ። ስለዚህ to the power of 2 4 ሰብሴቶች አሉ። እዚህም ሁለት to the power of 2 4 ሰብሴት። እዚህ 1 2 3 to the power of 3 8 ሰብሴቶች አሉት። how many subsets in proper subset do the set contain exactly? እነዚህ ኤሌመንቶች ካሉ ለሴት 1 2 3 4 8 10 እና 20 እነዚህ ኤሌመንቶች ካሉ ስንት ሰብሴት እና ስንት ሴት ነው የሚኖረው? መጀመሪያ n ስንት ነው ነምበራቸው? 1 2 3 4 5 6 7 n 7 ኤሌመንት ከሆነ ምን ያህል ሰብሴት ምን ያህል ፕሮፐር ሰብሴት to the power of n ነው። ፕሮፐር ሰብሴት to the power of n minus 1 ሰብሴት to the power of 7 ነው። to the power of 7 128 ፕሮፐር ሰብሴት to the power of 7 minus 1 128 ሲቀነስ 1 127 ፕሮፐር ሰብሴቶች ይኖራሉ። is there a set A with exactly the following indicator property? እነዚህ ባህሪያት የሚኖሩት ሴት A አለ። ለምሳሌ only one subset አንድ ብቻ ሰብሴት ያለው A አለ። አንድ ብቻ አንድ ሰብሴት የሚኖርበት ኬዝ አለ። እሱም ኢምፕቲ ሴት ሲሆን ሴት A ኢምፕቲ ሴት ከሆነ ሰብሴቶችን ዘዝዙ ከተባለ ኢምፕቲ ሴት ነው። ሌላኛው አለቀ ኢምፕቲ ሴት ነው። ራሱም ኢምፕቲ ሴት ነው። በሌላ ቋንቋ ስንት ኤሌመንቶች አሉ? 0። ስለዚህ ሰብሴት ምንድነው? to the power of n ነው። to the power of 0 አንድ ሰብሴት አለው ማለት ነው። እሺ አንድ ብቻ ፕሮፐር ሰብሴት የሚኖርበት ኬዝ አለ? አለ። አንድ ፕሮፐር ሰብሴት to the power of n minus 1 ይሄ ማለት to the power of n minus 1 1 ይሆናል ወይ እንደማለት። n ቦታ ስንት ስንተካ n አንድ ስንተካ to the power of 1 minus 1 to the power of 1 2 minus 1 1 ይሆናል። ስለዚህ n ስንት ሲሆን 1 ሲሆን ያ ማለት የሴቱ ኤሌመንት አንድ ሲሆን ለምሳሌ ሴት a equal to የሆነ x ሲሆን ፕሮፐር ሰብሴቱ ስንት ይሆናል? አንድ ፕሮፐር ሰብሴት ይኖረዋል። እሱ ፕሮፐር ሰብሴቶችን እዚህ ጋር ኢምፕቲ ሴት አለ። በቃ አለቀ ኢምፕቲ ሴት ነው። ሌላ አለ? ሌላ ራሱ ደግሞ ሊሆን አይችልም ፕሮፐር ሰብሴት። ስለዚህ ኢምፕቲ ሴት ነው። እሺ ኤግዛክትሊ 3 ፕሮፐር ሰብሴትስ ሊኖር ይችላል። ኤግዛክትሊ 3 ፕሮፐር ሰብሴት ያው to the power of n minus 1 ነው ፕሮፐር ሰብሴት። እሺ ይሄ ስንት ሊሆን ይችላል? 3 ሊሆን ይችላል እያለን። እሺ to the power of 4 to the power of 2 ብንተካ -1 to the power of 2 4 -1 3 ይሆናል። n ስንት ሲሆን 2 ሲሆን። ስለዚህ ለምሳሌ ሴት A ኤሌመንቶቹ A, B ሁለት ኤሌመንቶች ካሉት ፕሮፐር ሰብሴቱ ስንት ይሆናል? 3 ይሆናል። ስለዚህ ይሄ ትክክል ነው። ኤግዛክትሊ 4 ሰብሴት 4 ሰብሴት ሊኖር ይችላል። ሰብሴት ማለት to the power of n ነው። to the power of 4 ሊሆን ይችላል። n ስንት ሲሆን 2 ሲሆን። ኤግዛክትሊ 6 ፕሮፐር ሰብሴት to the power of n minus 1 ፕሮፐር ሰብሴት 6 ይሰጣል ወይ? n ቦታ ገብቶ 6 ይሰጣል። n ቦታ 2 ብንተካ 3 ነው። 3 ብንተካ 7 ነው የሚመጣው። 6 የሚሰጥ የለም። ስለዚህ 6 ፕሮፐር ሰብሴት የሚሆንበት ኬዝ የለም ማለት ነው። ይሄንን የሚያሟላ ኮንዲሽን የለም። ኤግዛክትሊ 30 ሰብሴት 30 ሰብሴቶችን ሰብሴት ማለት to the power of n ነው። to the power of n 30 የሚሰጣል የለም። to the power of 4 ከሆነ 16 ነው። to the power of 5 ከሆነ 32 ነው። መሃል ላይ የለም። ያው n ምንድነው? ኢንቲጀር ነው። ቁጥር የኤሌመንቶች ወይንም የኦብጀክቶች ቁጥር ነው። ስለዚህ በ4 እና በ5 መሃል በነጥብ አይጻፍ። ኤግዛክትሊ 14 ፕሮፐር ሰብሴት to the power of n minus 1 14 የሚሰጥ ኬዝ አለ የለም። to the power of 4 minus 1 ከተባለ 16 minus 1 ነው 15 ነው ያለው። 15 ፕሮፐር ሰብሴት የሚሰጥ አለ ማን? n 4 ሲሆን ወይንም 4 ኤሌመንቶች ሲኖሩት 15 ፕሮፐር ሰብሴቶችን ይሰጣል። how many elements does A contain if it has 64 subsets? 64 ሰብሴቶች ካሉ ሴት A ምን ያህል አለው? ምን ያህል ኤሌመንቶች አሉት? ያው to the power of n ነው። 64 የሚሰጠው ስንት ነው? to the power of 5 to the power of 6 ስለዚህ n equal to 6 ነው ማለት ነው። 6 ኤሌመንቶች አሉ። 31 ፕሮፐር ሰብሴቶች የሚሰጠው ምን ሲሆን ነው? to the power of n minus 1 equal to 31 እሺ ማይነስ 1 እንደዛ ሲሻገር to the power of n equal to 32 ይሆናል። ስለዚህ n ስንት ሲሆን ነው? 5 ሲሆን ነው። to the power of 5 ነው 32 የሚሆነው።
ኖ ፕሮፐር ሰብሴት ማይኖርበት ኬዝ አለ። ያ ማለት ቱ ዘ ፓወር ኦፍ ኤን ማይነስ 1 ዜሮ የሚሆንበት ኬዝ አለ። ይሄም ቱ ዘ ፓወር ኦፍ ኤን ኢኳል ቱ ማይነስ 1 ወደዚህ ሲሻገር 1 ቱ ዘ ፓወር ኦፍ ኤን 1 የሚሆነው ኤን ስንት ሲሆን ነው? ዜሮ ሲሆን። ኤን ዜሮ ሲሆን ማለት ፕሮፐር ሰብሴት ኤሌመንት የሌለው ሲሆን ሴት ኤ ባዶ ሴት ወይንም ኢምፕቲ ሴት ሲሆን 255 ፕሮፐር ሰብሴት የሚኖርበት ኬዝ አለ። ቱ ዘ ፓወር ኦፍ ኤን ማይነስ 1 ኢኳል ቱ 255 ማይነስ 1 ወደዛ ሲሻገር ቱ ዘ ፓወር ኦፍ ኤን ኢኳል ቱ 256 የሚሆነው ኤን ስንት ሲሆን ነው? 8 ሲሆን ቱ ዘ ፓወር ኦፍ 8። ስለዚህ ኤን 8 ሲሆን 8 ኤሌመንቶች አሉት። ፋይንድ ዘ ትሩዝ ቫልዩ ኦፍ ኢች ኦፍ ዘ ፎሎዊንግ ትሩዝ ቫልዩዎችን አገኙ ይላል። ኢምፕቲ ሴት ኢዝ አን ኤሌመንት ኦፍ ፒ ኦፍ ኢምፕቲ ሴት። ፒ ፓወር ኦፍ ነው፣ ፓወር ኦፍ ኢምፕቲ ሴት። ይሄ ጥሩ ነው። የኢምፕቲ ሴት ኤሌመንት ነው። ኢምፕቲ ሴት የፓወር ኦፍ ኢምፕቲ ሴት ኤሌመንት ነው። ፎር ኤኒ ሴት ኤ ኢምፕቲ ሴት ኢዝ ሰብሴት ኦፍ ፓወር ኦፍ ኤ። ለማንኛውም ሴት ኢምፕቲ ሴት ሰብሴት ነው የፓወር ኦፍ ኤ ይላል። ጥሩ ነው። ሲዘረዘር ኢምፕቲ ሴትም ሁሉም ሴት ውስጥ አለበት። ፎር ኤኒ ሴት ኤ ኢዝ አን ኤሌመንት ኦፍ ፓወር ኦፍ ኤ። ኤ የፓወር ኦፍ ኤ ኤሌመንት ነው። ለምሳሌ ኤ የሚባል ሴት አለ፣ እሱም 1 2 ነው እና የዚህን ፓወር ኦፍ ኤ ወይንም ፓወር ሴት ኦፍ ኤ አውጡ ከተባለን ምንድነው? አንደኛ ኢምፕቲ ሴት አለ፣ ሁለተኛ ያው እያንዳንዱ ያሉትን ነው የምናወጣው። አንድ አለ፣ ሁለት አለ፣ ለየብቻ እናወጣለን። ከዛ አንድ ላይ ሲሆኑ የሚሰጡንን እናወጣለን። 1 2 ራሱም ይሆናል ማለት ነው። ስለዚህ እነዚህ ናቸው ፓወር ሴት ኦፍ ኤ፣ እነዚህ ናቸው። ስለዚህ ሴት ኤ አን ኤሌመንት ኦፍ ፓወር ሴት ኦፍ ኤ ሲባል ሴት ኤ እዚህ ጋር አለ 1.2 የዚህ ኤሌመንት ነው እያለን ነው። እነዚህ ራሳቸው እዚህ ጋር የተዘረዘሩት ራሳቸው የዚህ ሰብሴቶች ናቸው እንጂ እዚህ ጋር ያሉት ራሱ ይሄኛው ለዚህ ኤሌመንት ሊሆን አይችልም። ምክንያቱም እነዚህ ራሱ የዚህ አባላት ናቸው ወይንም ሰብሴቶች ናቸው ማለት ነው። አን ኤሌመንት ሊሆን አይችልም። ፎር ኤኒ ሴት ኤ ኢዝ ፕሮፐር ሰብሴት ኦፍ ፓወር ኤ። ኤ ፕሮፐር ሰብሴት ሊሆን አይችልም። ኤ ለምሳሌ 1.2 ለዚህ ሊሆን አይችልም። ኤ ኢዝ ፕሮፐር ሰብሴት ኦፍ ለራሱ ሊሆን አይችልም። ያ ማለት ኤ ላይ ያለው ሰብሴት ነው ለዚህ እንደማለት ነው። ያ ማለት ኤ ላይ ያሉት ኤሌመንቶች እነማን ናቸው? ኢምፕቲ ሴት አለ ወይንም እዚህ ጋር ኤ ላይ ያሉት ኤሌመንቶች 1 አለ 2 አለ። አሁን 2 የዚህ ኤሌመንት አይደለም። እዚህ ጋር ብራኬት ውስጥ ነው 1 የዚህ ኤሌመንት አይደለም፣ ብራኬት ውስጥ 1። ስለዚህ ፕሮፐር ሰብሴት ሊሆን አይችልም ነው ኤ ለራሱ ለፓወሩ። ፎር ኤኒ 3 ሴትስ ኤ ቢ ኤንድ ሲ ፕሩቭ ዛት ኢፍ ኤ ኢዝ ሰብሴት ኦፍ ቢ ኤንድ ቢ ኢዝ ሰብሴት ኦፍ ሲ ዘን ኤ ኢዝ ሰብሴት ኦፍ ሲ። ለሶስት ሴቶች ኤ የቢ ሰብሴት ከሆነ ቢ የሲ ሰብሴት ከሆነ ኤ የሲ ሰብሴት እንደሆነ አሳይ ያለ ነው። ያው ይሄ ትራንዚቲቪቲ ቲዮሪ ነው። በቀላሉ የሆነ ኤሌመንት እንውሰድ። ኤ ኢዝ ሰብሴት ኦፍ ቢ የሚለው ላይ ኤ ውስጥ ኤክስ የሚባል ኤሌመንት አለ። ኤክስ የቢ ሰብሴት ከሆነ ኤክስ የማን ሰብሴት ነው? የቢ አባል ነው ማለት ነው። እሺ እንደዛ ከሆነ ቢ ሰብሴት ኦፍ ሲ የሚል አለ። ስለዚህ ኤክስ ማን ውስጥ አለ? አሁን ቢ ውስጥ አለ። ቢ ውስጥ ያለው ኤክስ ማን ውስጥ አለ? ሲ ውስጥ አለ እንደማለት ነው። ሰብሴት ነው ከተባለ ስለዚህ ኤክስ ሲ ውስጥም አለ። ስለዚህ መጨረሻ ላይ ኤ ሰብሴት ኦፍ ሲ ስንል ኤ ውስጥ ያለው ኤክስ ማን ውስጥም አለ? ሲ ውስጥም አለ። ስለዚህ ኤ የሲ ሰብሴት መሆን ይችላል። በዚህ መልክ ፕሩፍ ማድረግ እንችላለን። እሺ if A is proper subset of B and B is proper subset of C then A is proper subset of C የሚለውን ፕሩፍ አድርግ። እሺ ይሄን ፕሩፍ ለማድረግ ሁለት ኮንዲሽኖችን ማሳየት አለብን። አንደኛ A is proper subset of C መሆኑንና A is different from C መሆኑን። እዚህ ጋር ስናይ A is subset of B ማለት ነው። A is subset of B ስንል A is proper subset of B ሆኖ ግን A is different from B እንደማለት ነው። እንደገና B is proper subset of C ማለት ቢ የሲ ሰብሴት ሆኖ ግን ቢ እና ሲ እኩል ያልሆኑ እንደማለት ነው። ስለዚህ እዚህ ጋር ኤ ኢዝ ፕሮፐር ሰብሴት ኦፍ ሲ ማለት በመጨረሻ ኤ ኢዝ ፕሮፐር ሰብሴት ኦፍ ሲ ሆኖ ኤ ኢዝ ዲፈረንት ፍሮም ሲ እንደማለት ነው። ሶ መጀመሪያ ኤ ኢዝ ሰብሴት ኦፍ ሲ መሆኑን እንዴት እናሳያለን? ኤ ኢዝ ሰብሴት ኦፍ ቢ ከሆነ ቢ ኢዝ ሰብሴት ኦፍ ሲ ከሆነ ኤ የሲ ሰብሴት ይሆናል። ከላይ ባሳየነው ፕሩፍ መሰረት ለምሳሌ ኤ ላይ ኤክስ ካለ ኤክስ ኢዝ ሰብሴት ኦፍ ቢ ማለት ኤክስ ቢ ውስጥም አለ እንደማለት ነው። ስለዚህ ቢ ውስጥ ኤክስ ካለ ቢ የሲ ሰብሴት ከሆነ ሲ ውስጥም ኤክስ አለ። ስለዚህ ኤ ውስጥ ያለው ኤክስ ሲ ውስጥም አለ። ስለዚህ ሰብሴት መሆን ይችላል። እዚህ ጋር ኤ ዲፍረንት ፍሮም ሲ ነው። ኤ ከሲ ጋር እኩል አይደለም የሚለውን ለማረጋገጥ ኤ ኢኳል ቱ ሲ በሚለው እንስራ። ኤ ኢኳል ቱ ሲ ነው ወይንም ኤ ከሲ ጋር እኩል ነው ካልን ምንድነው የሚያሳየው? ኤ የቢ ሰብሴት ነው፣ ቢም የሲ ሰብሴት ነው የሚለውን ነው የሚያሳየው።
ግን እዚህ ጋር ኤ የቢ ሰብሴት አይደለም፣ ቢም የሲም ሰብሴት አይደለም። ስለዚህ ኮንትራዲክት ያደርጋል ማለት ነው፣ ወይንም ይጋጫል እዚህ ጋር። ስለዚህ ኤ ከሲ ጋር እኩል አይደለም። ምክንያቱም ለምን? ኤ ከቢ ጋር እኩል ስላልሆነ፣ ቢም ከሲ ጋር እኩል ስላልሆነ። ስለዚህ ኤ የሲ ፕሮፐር ሰብሴት መሆኑን በዚህ ማወቅ እንችላለን። ኤ የሲ ሰብሴት ሆኖ ግን ከሲ ጋር እኩል አይደለም። በዚህ ፕሮፐር ሰብሴት መሆኑን ቼክ ማድረግ እንችላለን።